በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰቆቃወ ድንግል። በቅዱስ ወንጌል ሁለትም ሦስትም ሆነው በስሜ በተሰበሰቡት እኔ በመካከላቸው በዚያ እገኛለሁ እንዳልክ ወደ ደብረ ቁስቋም የተመለስህ አባቴ ኢየሱስ ክርስቶስ ሆይ በእኔ ላይ ስላደረግከው ስለ እመቤቴ ድንግል ማርያም ቃል ኪዳን ብለህ ወደ እኔ መጥተህ ፈጥነህ ቅረበኝ። በሦስትነት በአንድነት በነበረና ባለ በሚኖር ሽረት ሕልፈትም በሌለበት በእግዚአብሔር ስም አምኜና ጀምሬ እንባዬን እያፈሰስሁ የድንግልን የሐዘኗን ልቅሶ ጽናት እጽፋለሁ። ያነበበውም ያልቅስ ወይኔ ይበል። እንደ እርሷ ሐዘንና ስደትም ያገኘው አስተዋይ ልብ ሐዘኗን አይቶ ያልቅስ። በሦስትነት በአንድነት በነበረና ባለ በሚኖር ሽረት ሕልፈትም በሌለበት በእግዚአብሔር ስም አምኜና ጀምሬ እንባዬን እያፈሰስሁ የድንግልን የሐዘኗን ልቅሶ ጽናት እጽፋለሁ። ያነበበውም ያልቅስ ወይኔ ይበል። እንደ እርሷ ሐዘንና ስደትም ያገኘው አስተዋይ ልብ ሐዘኗን አይቶ ያልቅስ። ሰብአ ሰገል እንሰግድለት እጅ መንሻም እናቀርብለት ዘንድ የተወለደው የእስራኤል ንጉሥ ወዴት ነው? ወዴት ነው ያለው? ሲሉ ሰምቶ ሄሮድስ ያን ጊዜ በቅናት እሳት ተቃጠለ። ከሕፃናትም አንድም እንኳ ሳያስቀሩ ይገድሉ ዘንድ እስከ ቤተልሔምና ገሊላ ድረስ ወታደሮቹን ላከ። አረጋዊ ቅዱስ ዮሴፍ ሌሊት በሕልሙ መልአከ እግዚአብሔር እንደነገረው ከእንቅልፉ ተነስቶ ሕፃኑን ከእናቱ ድንግል ማርያም ጋር ይዞ ሸሸ። ድንግል ማርያምም የልጄ ክርስቶስ ደም ሲፈስ ከማይስ እኔን አስቀድመው ይግደሉኝ እያለች ታለቅስ ነበር። ብላቴናይቱ ድንግል ማርያም ወዴት ሄደች? በቤተልሔምም ፈለጓት፣ ነገር ግን አላገኟትምና የገሊላ ሰዎች ጠይቃችኋለሁ፣ የተጓዘችበትን አይታችሁ ስለ ስደቷ ንገሩኝ። ወደ ሄደችበት እያለቀስሁ እከተላት ዘንድ የተጓዘችበትንም የስደት መንገዷን አመላክቱኝ። የበረሃውን ድካምና መዛልን የታገስሽ ኃያሉ ልጅሽ ክርስቶስንም የታቀፍሽ ድንግል ማርያም ሆይ በረሃ ለበረሃ መንከራተትሽ እንደ እሳት አቃጥሎኛልና ብቸኛይቱ ብላቴና ድንግል ልጇን አዝላ በረሃ ለበረሃ ስትሸሽ አላያችሁምን? እያልሁ በየሀገሩ እፈልግሻለሁ። ምን መጠጊያ አተሽ ልጅሽ ወዳጅሽን አዝለሽ ወደ ምድረ ቁስቋም የተሰደድሽ ድንግል ማርያም ሆይ ብላቴና ድንግል ልጇን አዝላ በመንገድ ስትጓዝ አይታችኋልን? እያልኩ እኔ አገልጋይሽ አፈር እስከምለብስ ድረስ ስፈልግሽ ስማጸንሽ እኖራለሁ። የኢየሩሳሌም ልጆች ሆይ እመቤቴ ድንግል ማርያምን በበረሃው ዋይና ድካም ዝላ በደብረ ቁስቋም ብታገኟት በዚህ አስጨናቂ ዓለም በጭንቅና በመከራ የምኖር የኔ ጎስቋላ አገልጋይዋ ሐዘንና ለቅሶን ለእመቤቴ ድንግል ማርያም ትነግሯት ዘንድ እማጸናችኋለሁ። ወደ ደብረ ቁስቋም በእግረ ሕሊና በደስታ በተጓዝሁ ጊዜ ሽፍቶች ልብሷን ገፈው የነጠቋት ድንግልን በንጽሕና በድንግልና የወለደችው ልጇን አቅፋ ከድካምና መዛል የተነሳ እኔ መከራን ያለመድሁ ታናሽ ብላቴና ነኝ። እነሆ ዛሬም እያለቀስሁ ስለ ልጄ ልቤ ተጨነቀ፣ ታወከብኝ እያለች ስታለቅስ አየሁ። እመቤቴ ድንግል ሆይ ልጅሽን አንድ ጊዜ በጀርባሽ አንድ ጊዜ በጎንሽ በማዘል በደረትሽ በማቀፍ እጅግ ስትደክሚ ስትዝል ልጅሽ በእግሩ በሚሄድ ጊዜም እንድታቅፊው ሲያለቅስ ከቅድስት ሰሎሜና ስንቅ ከሚሸከም አረጋዊ ቅዱስ ዮሴፍ በቀር የሚያግዝ የሚረዳሽ ሌላ ሰው አልነበረም። እመቤቴ ድንግል ሆይ የባሕርይ አምላክ የተወደደ ልጅሽን በድንግልና ስለወለድሽ ቀናተኞች አይሁድ ከጥንት ጀምሮ እጅግ ጠሉሽ። ልጅሽ ሕፃን ሳለም ከቤተልሔም ሲያሳድዱሽ የሚያውቁሽና ጥቂት ቁራሽስ እንኳ ሰጥቶ የሚቀበልሽ ሰው አጥተሽ በመንገድ እንደተንከራተትሽ እኔ አገልጋይሽ በባዕድ አገር ልንከራተትልሽ። አማናዊ ብርሃን ክርስቶስን የወለድሽ የጽድቅ ፀሐይንም የተጎናጸፍሽ እመቤቴ ድንግል ሆይ ከጨካኝ ዘንዶ ሄሮድስ የሰይፍ አፍ ሕፃን ልጅሽን ባሸሸሽ ጊዜ የደረሱብሽን መከራና መንገላታት እንኳን በጆሮ የሰማው ጉዑዙ ፍጡር ድንጋይም ቢሆን ባለቀሰ ነበር።
የደስታ ፍሬ ክርስቶስን በክፎች እሾህና አሜኬላዎች አይሁድ መሃል ያፈራሽ የራሴ መሸፈኛ የሱፍ አበባ ድማህ ኃጢአትን በምልጃሽ የምትሸፍኚ የምታስወግጅልኝ እመቤቴ ድንግል ሆይ በባሕርይ አምላክ ልጅሽ ወዳጅሽ አፍ የድንግልና ወተትን ያጠቡና የገነት ምንጭ ልምላሜ የተመሉ ቅዱሳት ጡቶችሽን በባሕርይ አምላክ ልጅሽ ወዳጅሽ አፍ የድንግልና ወተትን ያጠቡና የገነት ምንጭ ልምላሜን የተመሉ ቅዱሳት ጡቶችሽ ከበረሃው ሐሩር ፀሐይ የተነሳ እንደምን አልደረቁም? አሰምተው የሚናገሩ የቅዱሳን ነቢያት ልጅ ድንግል ሆይ በቀበሮ ሄሮድስ ፊት ከመገደል ልጅሽን ይዘሽ እንዴት ሸሸሽ? የዚህን ምድራዊ ዓለም መንግሥትና ደስታውንም ሁሉ የማኅፀንሽ ፍሬ ጌታችን ኢየሱስ ክርስቶስ ትሕትና ልማዱ ስለሆነ ያንቺም ጠባይ በቃልም በምግባርም እንደርሱ ነው። ጌታችን ኢየሱስ ክርስቶስ በመሰደዱ የስደተኞች ተስፋ በመገፋቱ የግፉዋን መጠጊያ ሆነ። የዓለማት ፈጣሪ የእግዚአብሔር አብ የባሕርይ ልጁ እግዚአብሔር ወልድ ኢየሱስ ክርስቶስ ሥጋን በለበሰበት የሕፃንነቱ ወራት እንደ ነዳያን ቤትስ እንኳ የሌለው ስደተኛና መጻተኛ ሆኖ በሰዎች ዘንድ እንደምን ተናቀ እያልኩ የእናቱ ድንግል ማርያም ሐዘን ለእኔ የልቅሶ ዜማ ሆነብኝ። በደመና ሰማይ ተቀምጦ የሚመላለስ ልጇ ወዳጇ ጌታዬ ኢየሱስ ክርስቶስ ፍጹም የባሕርይ አምላክ ሆኖ ሳለ እናቱ ይዛው ወደ ምድረ ግብጽ ሲሰደድ በድካም ዛለ። የአበባ ከንፈሮቹ ልስላሴም በፀሐይ ሐሩር ጠወለገ። የእናቱን ሁለት ጡቶቹንም ለመጥባት በፈለገ ጊዜ ወተት አጥቶባቸው እንደ ሕፃናት አልቅሷልና በእርሱ እምባ ፈንታ እኔ ልፍሰስ። እመቤታችን ድንግል ማርያም በበረሃ ተሰዳ ሳለ ስለ መሰደዴ ያለቅሱልኝ ዘንድ እናቴ ሐና ወዴት ናት? ከዘመዶቼ ወገን የሆነች ኤልሳቤጥስ የት ትሆን? በዚህ በሚያቃጥል የግብጽ በረሃ የሚያውቀኝ ሰው የለኝምና ወዮልኝ እያለች አለቀሰች። ቅድስት ሐና ሆይ ልጅሽ እመቤታችን ቅድስት ድንግል ማርያም ከርስትሽ ምድር እስራኤል ልጇ ወዳጇን እንደያዘች ተሰዳ ወጥታ በዚያ በረሃ ለተጠማ ልጇም የምታጠጣው ጥርኝ ዋስ እንኳ በመንገድ ላይ አታ ከበጋው ዋይ የተነሳ እያለቀሰች ትጣራለችና ሐዘኗን ተመልክተሽ ታጽናኛት ዘንድ ፈጥነሽ ነይ። አብረዋት የነበሩት ተርበው በለመኗት ጊዜ የምትሰጣቸው እህል አታ ያሳዳጊቱ አንደበት ደረቀ፣ ጉሮሮዋም በጥም ከሰመ እንደተባለ እመቤቴ ድንግል ማርያም የስደቷን መከራ ሁሉ እናገር ዘንድ የነቢዩ ኤርምያስን የሐዘን ልቅሶን አሁን ማን ባስተማረኝ? የባሕሩን ጥልቅ በእፍኙ የሚለካ መለኮት ልጁ እግዚአብሔር ወልድ ኢየሱስ ክርስቶስ እንደ ልጆች ውሃን በተጠማ ጊዜ ከሀገሩ ሰዎች የሚያውቀኝ የለምና አስለምናቸው ጥቂት ውሃ እንኳ አልሰጡኝም። የልጄንም የወርቅ ጫማ አስወሰድኩ ብላ እመቤታችን ድንግል ማርያም አለቀሰች። ሕፃን ልጇ ኢየሱስ ክርስቶስም የእናቱን ድንግል ማርያምን ለቅሶ ሰምቶ ዓለቱን ባርኮ ከእግሯ በታች ውሃን አፈለቀላት። ከውሃውም ትጠጣ ዘንድ አመላከታት። ያችን ውሃም ለዚያች አገር ሰዎች የምትመርር ከሩቅ አገር ለሚመጡ መንገደኞች ግን የምታረካ ጣፋጭ ውሃ አደረጋት። ህቡ ህብስተ ሰማይና ምሉ ጽዋ ወይን ከሰማይ ወርዶ እየተመገበች በቤተ መቅደስ ያደገች ከካህናት ወገን የተገኘች እመቤታችን ድንግል ማርያም እንዴት እንደ ድሃ የዕለት ምግብስ እንኳ አታ በግብጽ በረሃ ረሃብና ጥምን ታገሰች። እንደርሷም ግፍን የተቀበለ የለም። አባታችን ያዕቆብ በግብጽ አገር ልጁ ዮሴፍ እንደነገሰ በሰማ ጊዜ የሚሻውን ሁሉ ለማግኘት ተሰደደ። ዘመዱ ድንግል ማርያም ግን ሕፃናት በሄሮድስ ሰይፍ በታረዱ ጊዜ ልጇን ለማሸሽ የሚያውቃት አንድም ሰው እንኳ ወደሌለበት ወደ ምድረ ግብጽ ተሰደደች። ሐዘንተኞች የድንግልን ስደቷን እያሰባችሁ አልቅሱ፣ ደስተኞችም የርኅራኄዋን ብዛት አስባችሁ እዘኑ። ከአባቷ ሀገር ኤፍራታ በምራቋ በመንገዷም ሁሉ የሕፃናት ደም ይፈስ ነበርና በግብጽ ተራሮች መሃል ብቻዋን እንደ ወፍ እየበረረች ታለቅስ ነበር። እመቤቴ ድንግል ማርያም ሆይ የሚያውቀኝ ሰው የለምና ያበሰረኝ መልአክ አይቶ ይረዳኝ ዘንድ ወዴት ነው እያልሽ ስታለቅሽ፣ ሽፍቶችም በበረሃ የልጅሽን ልብስ የነጠቁሽ እጅግ የሚያሳዝን ነውና
የደረሰብሽን መንገላታት እያሰብኩ አስለቀሽኝ። እመቤቴ ድንግል ማርያም ሆይ ከድካምሽ ባረፍሽበት የዛፉ ጥላ ስር ሁለቱ ሽፍቶች በቁጣ በደረሱብሽ ጊዜ ስለ ንጉሠ ራማ ማህያዊ ልጅሽ ሰግተሽ የእንባ ዘለላዎችን ባዘኑም ዓይኖችሽ ፈንታ የኔ አገልጋይሽ ሁለት ዓይኖች ይጨልሙ። እመቤቴ ድንግል ማርያም ሆይ ሽፍቶች የልጅሽን ልብስ ይወስዱ ዘንድ በከበቡሽ ጊዜ ዓለም በሙሉ እንደጠበበሽ እኔ አገልጋይሽን ይጭነቀኝ ይጥበበኝ። የርግብ ዓይንሽ አማናዊ መድኃኒት ልጅሽ ወዳጅሽን ዕርቃኑን ባየው ጊዜ አንዱ ሽፍታው ከባልደረባው ነጥቆ የመለሰልሽን የልጅሽን ልብስ መዓዛና የአማረ መልኩን እያደነቀ የእንባ ዘለላን ያፈስ ጀመር። እመቤቴ ድንግል ማርያም ሆይ በደብረ ቁስቋም ውስጥ ሰማይንና ምድርን ከፈጠረ ሁሉን ማድረግ ከሚቻለው ልጅሽ ጋር ድሃን መስለሽ ኖርሽ። በዚያም ምግብን ይህ ባይሆን ለጽምሽ ውሃንስ እንኳ የሚሰጥሽ አላገኘሽም። እስራኤላዊ ቅዱስ ኢያቄም ሆይ ገና ጡት የሚጠባ ሕፃን ልጇ ክርስቶስ ይዛ ከተወለደችበት የትውልድ ስፍራዋም ወጥታ የተሰደደች የይሁዳና ሌዊ ንግሥት ልጅህ ድንግል ማርያምን ለቅሶ ትሰማ ዘንድ እንደ ብቸኛ ወፍ በቁስቋም ጎጆ ታዛ ስር አድራለሁ እያለች ስታለቅስ የሐዘን ለቅሷን ማን ይነግርህ ይሆን? ነቢይ ኤርምያስ ሆይ በምድር የሚሳቡ ጫጭቶቻቸውን አጠቡ፣ እኔ ግን እንደ ሰገኖ በበረሃ ኖራለሁ እያልክ ማደሪያ አጥታ በደብረ ቁስቋም በረሃ ውስጥ ከምትንከራተት የቅዱሳን ነቢያት ልጅ ድንግል ማርያም ጋር አብረሃት ታዝን ታለቅስ ዘንድ ከአገርህ አናቶት። አባታችን ያዕቆብ ሆይ ልብስህን ቀደህ ማቅ ልበስ፣ ልጅህ ዮሴፍን ባጣኸው ጊዜ እንዳለቀስህ ለልጅህ ለድንግል ማርያም ታለቅስላት ዘንድ ምሳሌ ነገርህ ደርሷልና። አባቷ ነቢይ ዳዊትም አስቀድሞ በመዝሙረ ትንቢቱ ማደሪያዬ ሩቅ ነውና ወዮልኝ እያለ ስለ ስደቷ አልቅሶላታል። ጨካኝ ሄሮድስ በደብረ ቁስቋም ውስጥ ሊፈልጋት የላካቸው ወታደሮቹን መድረስ ከአረጋዊ ጻድቅ ቅዱስ ዮሴፍ ልጅ ዮሳ በሰማች ጊዜ እመቤታችን ድንግል ማርያም በድንጋጤ ሐዘን አንጀቷ ተንሰፍስፎ በልብሷ ሸፍና ስታለቅስ ልጇን ከቅድስት ሰሎሜ እጅ ተቀበለቻት። እመቤታችን ድንግል ማርያም የሚያሳዝን ጣፋጭ ቃሏና በመሪር የልቅሶ እንባ ለልጇ እኔ ብቸኛይቱ እናትህ ዘወትር ከሀገር ሀገር ሳሸሽህ በሐዘንና በድካም አልደከምኩምን? ዛሬስ ወዴት ይዤህ ልሂድ እያለች ለልጇ ወዳጇ እየነገረችው ታለቅስ ነበር። እመቤታችን ድንግል ማርያም ለሕፃን ልጇ ኢየሱስ ክርስቶስ አንተንም አጥቼ ሴቶች ልጃቸውን ሲያጠቡ እያየሁ እኔ ምን ሆን ነበር? ልጄ ወዳጅ ሆይ ሄሮድስ እንደሚደርስብህ ባወቅሁ ጊዜ የደረሰብኝን ሐዘን ተመልከት እያለች ለልጇ ትነግረው ነበር። ከነቢዩ ዳዊት ዘር የተገኘች እመቤታችን ድንግል ማርያም ከአዳኝ አውሬ ሄሮድስ ካላመለጥኩማ በሩጫ የደከምኩት በውኑ ለከንቱ ነውን? ከአገሬስ ወጥቼ ለምን ተክዛለሁ? ዘወትርስ ስለምን በሁሉም ስፍራ በትካዜ ስንከራተት ኖርኩ እያለች ታነባ ነበር። ሕፃን ልጇ ወዳጇ እናቱ ድንግል ማርያምን እንዲህ ስትጨነቅ ባያት ጊዜ የሚፈስ የእንባዋን ዘለላ በለስላሳ ጣቱ እየዳሰሰ እናቴ ሆይ እርጉም ጠላት ሄሮድስ እጅ አያገኘኝምና በእኔ ምክንያት አታልቅሽ እያለ በጦም ቃሉ አጽናናት። እመቤታችን ድንግል ማርያም አዝና ሳለ ተአምሩን አይታ አንዳንድ ጊዜም ደስ ትሰኛለች። ወደ ግብፅ አውራጃ ውስጥ በደረሰ ጊዜ ተራሮች እየዘለሉ ሲሰግዱለት፣ ዳግመኛ በመንገድ ሲያልፍም ባስጨነቁት ጊዜ 5ቱን ግመሎች ድንጋዮች አድርጓቸዋልና። ከዕብራውያን አንዱ ሕፃን በተከዜ የአባይ ወንዝ ተጥሎ በባህር ውስጥ ከመስጠምም በፈርዖን ልጅ እጅ ድኖ ከግብፅ ምድር ጠላቶቹን ገድሎ ወገኖቹን አዳነ። የድንግል ማርያም ልጅ ጌታችን ኢየሱስ ክርስቶስም በገሊላ በሄሮድስ እጅ ከተገደሉት ከቤተልሔም ሕፃናት ተርፎ የጽዮንን ምርኮ መለሰ፣ ጣዖትንም ሰባበረ። ታዝለው የነበረች ቅድስት ሰሎሜ የድንግልን ልጅ ሕፃኑን ክርስቶስን ልብስ ባጠበች ጊዜ የሰውነቱ ወዝ በምድር ላይ በቀለ። ሁሉን የሚቀድስ የሜሮን ቅባ ዘይቱም ለትዕምርተ ድህነት እነሆ እስከ ዛሬም ድረስ በእኛ ዘንድ አለ። የአምላከ እስራኤል እግዚአብሔር ማደሪያ ጽዮን ድንግል ሁሉን ማድረግ በሚቻለው ልጇ ክርስቶስ ኃይል
ወደ ደብረ ቁስቋም በሄደች ጊዜ ብዙዎች ነፍሳትን ያጠፋ ዳጎንንም ሰባበረችው። መሳሐቲ ሰይጣን ያደረባቸው የግብፅ አማልክትን ወደቁ። የሟርት መንፈስ ያለባቸውም አፈሩ። እንደ ርግብ ክንፍን ማን በሰጠኝ ተብሎ እንደተጻፈ የሰማይ ንግሥት ድንግል ማርያም መለኮትን በክንዷ አቅፋ ከክፉ አውሬ ሄሮድስ ወጥመድ በዚያ ባመለጠችበት ከድካምና ከመዛል ባረፈችበት በደብረ ቁስቋም ውስጥ በርሬ ከወጥመድ ባመለጥሁ ነበር። በስደቱ ጊዜ ብኖር እርሱን በጀርባዬ አዝለው ዘንድ የእግሮቹንም ትቢያ በምላሴ እልስ ዘንድ ከእርሱም ጋራ የአረጋዊ ጻድቅ ዮሴፍ በትሩ በተተከለበት አርፍ ዘንድ በእናቴ ድንግል ማርያም ልጅ ክርስቶስ ፍቅር ልቤ ቆስሏል። ጨካኝው ሄሮድስ የዳዊት ልጅ ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስን በቀናት ይገድለው ዘንድ ለምን ፈለገ? መንግሥቱን የሚወርስ ስለመሰለው አይደለምን? እናቱ ድንግል ግን የልጇ ክርስቶስን ልብስ ሽፍቶች በቀሟት ጊዜ በደብረ ቁስቋም የልጇን ራስ እየሳመች እርሱን ማሸሽ ከልቅሶም መታገስን አልቻለችም። እመቤቴ ቅድስት ድንግል ማርያም ሆይ አንቺ በቅድስናና በንጽሕና የተሸለምሽ ስትሆኚ ከፍስሑ ልጅሽ ጋር ወደ ምድረ ግብፅ በወረድሽ ጊዜ ከጉዞ ድካም ዝለት የተነሳ ስለምን አለቀስሽ? ለቅሶስ ካንቺ ይልቅ የሚገባኝ ለኔ ለበደለኛው ሰው ነበር እኮ። እመቤቴ ቅድስት ድንግል ማርያም ሆይ ከአባትሽ ዳዊት ርስት ቤተልሔም ወጥተሽ ለሁሉም የተበደለ ሰው በእውነት ቅን ፍርድን ከሚፈርድ አዳኝ ልጅሽ ጋር ወደ ሌላ ሕዝብ ሀገር ለምን ተሰደድሽ? በአንቺ የደረሰ ስደትና ረሃብ መጠማት ግን ለኔ ለኃጥኡ ሰው በትክክል ይገባኝ ነበር። እመቤቴ ቅድስት ድንግል ማርያም ሆይ በበረሃው ስደትሽ ካገኙሽ የቀን ዋይ የሌሊት ቁር ስንቱን ልናገር? ደግሞም ከዚህ ሁሉ ጋር ሽፍቶች አስጨነቁሽ። እኔ አገልጋይሽ በእነዚህ ዓመታት ብኖርማ ከአንቺ ጋር በተሰደድሁ ነበር። እመቤቴ ቅድስት ድንግል ማርያም ሆይ መልአከ እግዚአብሔር ለአረጋዊ ጻድቅ ቅዱስ ዮሴፍ እንደነገረው በአንቺ ላይ መከራን የሚያመጣው ጠፍቷልና ልጅሽን የሚፈልገውም ጨካኝ ሄሮድስ እነሆ ሞቷልና ቤት እንደሌለውም በግብፅ አትዘገይ፣ ወደ ሀገርሽ ናዝሬትም ተመለሺ። በብዝሃ ዘመድ የከበርሽ ድንግል ማርያም ሆይ እነሆ ሕፃናትን የሚገድል ክፉ የቸነፈር ደዌ ሄሮድስ ጠፍቷልና በቤተልሔም ቅሚያና አመፃ የለምና በምስራች ደስታ የተመላሽ ከባዕድ አገር ወደ ርስትሽ ተመለሺ። አንቺ እስከ መቼ እንደ እንግዳና መጻተኛ ትኖሪያለሽ? ከባዕድ አገር ወደ ርስትሽ ተመለሽ እንጂ እስከ መቼ እንደ እንግዳና መጻተኛ ትኖሪያለሽ? እመቤቴ ድንግል ማርያም ሆይ ናዝራዊ ስለሚሰኝ የቅዱሳን ክብር ስለሚሆን ልጅሽ የምስራችን የሚናገር ኦዝያን ራማዊ አባቱ ከግብፅ ይጠራዋል ብሎ እንደተናገረ ልጅሽን ይዘሽ ወደ ሀገርሽ ገሊላ ግቢ እንጂ እስከ መቼ በሌላ ሀገር ትኖሪያለሽ? እመቤታችን ድንግል ማርያም በጢሮስ የሚኖር ደናግል ልጆቹ ሁሉ እጅ ነስተው እየሰገዱለት በምድረ ግብፅ 42 ወራቶችን ኖራ ወደ አባቷ ቅዱስ ዳዊት ሀገር ምድረ እስራኤል ተመለሰች። በእናቴ ድንግል ማርያም መመለስ ከእንግዲህ ወዲህ ሐዘንን ትቼው ተደሰትው። አንቺም የክርስቶስ ሀገር ናዝሬት ሆይ ንጉሥሽ ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ በላዩ ክፉን የመከሩበት የጠላቱ የሄሮድስ ሰራዊት አፍረው ይሸሹ ዘንድ ከእናቱ ድንግል ማርያም ጋር የግብፅን ጣዖታት ሁሉ በበትረ ኃይሉ ቀጥቅጦ ተመልሷልና ደስ ይበልሽ። የነቢይ ሙሴ እህት በፈርዖን መስጠምና በወገኖቿም ባሕረ ኤርትራን መሻገር እግዚአብሔር ይመስገን እያለች ከበሮ አዝላ በመዝሙር ምስጋና አቀረበች። በእመቤታችን ድንግል ማርያም መመለስና በክፉ ጠላት ሄሮድስ ሞትም ሰማይ ተደሰቱ፣ ምድርም ደስ ተሰኘች። ወለተ ዳዊት ቅድስት ድንግል ማርያም ሆይ የእግዚአብሔርን ማዳን ስትመሰክሪ ሥልጣነ ኃይሉንም ስትገልጪ ኃጥእ ሄሮድስን ከፍ ከፍ ብሎ እንደ ሊባኖስ ዛፍ አየሁት። በተመለስኩ ጊዜ ግን አጣሁት፣ መኖሪያ ስፍራውንም አላገኘውም። ልጄ ክርስቶስ የሄሮድስን ኃይል አጥፍቶታልና በይ። እመቤታችን ቅድስት ድንግል ማርያም ሆይ ከዚህ ዳግመኛ ወደማልመለስበት ሩቅ አገር ተሰድጄ መሄዴን ባሰብሁ ጊዜ አዘንኩ እያልሽ
ያለቀሽው የስደትሽን ነገር በመዝሙር ስገልጽ በህሊናዬ ያኖርኩት በልቤም የማስበው ካንቺ በቀር የማውቀው ሌላ የለኝምና ወደ ልጅሽ ዘወትር ትለምኝልን ዘንድ ለምንሻለሁ። እመቤታችን ቅድስት ድንግል ማርያም ሆይ ሐዘንን ያየ ሐዘንን ያውቃልና እሳተ መለኮትን ባዘለ ቅዱስ ጀርባሽ ስማጸንሽ ሕፃን ልጅሽን አቅፈሽ ወደ ደብረ ቁስቋም ስለተሰደደው መሰደድሽ ብለሽ በአማላጅነትሽ ትጎበኝኝ ፈጥነሽም ታረጋጊኝ ዘንድ እኔ አገልጋይሽ ኃጢአተኛና በደለኛው ሀብተ ማርያም እለምንሻለሁ። ከሃዲ ሄሮድስ የቤተልሔም ሕፃናትን ሰብስቦ መግደል በፈለገ ጊዜ ርኅርተ ልብ እናቱ እመቤታችን ድንግል ማርያም ሕፃን ልጇን ወደ ደብረ ቁስቋም ስለተሰደድሽው መሰደድ ብለሽ በአማላጅነትሽ ትጎበኝኝ ፈጥነሽም ታረጋጊኝ ዘንድ እኔ ወዳጅሽ እለምንሻለሁ። አንድያ ልጁን ወደዚህ ዓለም በላከ እግዚአብሔር አብና ይህን ዓለም መዳን ከባሕሪ አባቱ እግዚአብሔር አብና ከባሕሪ ሕይወቱ እግዚአብሔር መንፈስ ቅዱስ ሳይለይ ወደዚህ ዓለም መጥቶ ባደረብሽ እግዚአብሔር ወልድ በማሕያዊ እግዚአብሔር መንፈስ ቅዱስም ዘንድ የተመረጥሽ እመቤታችን ድንግል ማርያም ሆይ የልመናችንን ቃል ተቀበይ። በዚች ባቀረብኩልሽ የምስጋና የጸሎትም ላይ ሰላምሽን ታሳድሪ ዘንድ እኔ ልጅሽ ሀብተ ማርያም እለምንሻለሁ። ከፍ ከፍ ያልሽ የተመረጥሽ የተወደድሽ ርኅርተ ልብ በሁሉ ወገን ድንግል የምትሆኚ አዛኝቱ ቅድስት ንጽሕት ክብርት አምላክን የወለድሽ እመቤታችን ድንግል ማርያም ሆይ ሕፃን ልጅሽን ይዘሽ ወደ ምድረ ግብፅ በተሰደድሽ ጊዜ በደረሰብሽ ጽና መከራ ኋላም የዓለም መድኃኒት ልጅሽ ኢየሱስ ክርስቶስ በመስቀል ተሰቅሎ ሳለ ባፈሰስሽው አምብአ ላህ እየተማጸንው ስለምንሽ እኛን የኢትዮጵያ ኦርቶዶክስ ተዋሕዶ ልጆችሽንና እኔን ሀብተ ማርያምን ዛሬም ዘወትርም በየጊዜውና በየሰዓቱ ከመከራ ሥጋ ከመከራ ነፍስ ጠብቂኝ፣ ከጠላቶቼ ኃይል ሰውሪኝ፣ አድኝኝ ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። እግዚአብሔር ነገሥተ ምድር ሰብሕዎ ለአምላክ